ቆንጆ ሴት ነው የወደድኩት ብለህ አስበህ ከሷ የተሻለ ቆንጆ ባየ ጊዜ የምትረበሽ ከሆነ ወይም ደግሞ የምትጸጸት ከሆነ ገና መብሰል ይቀርሃል ማለት ነው። በ16 ዓመቱ በ20 ዓመቱ ወደ ፍቅር ውስጥ ቢገባ ምን ይፈጠራል? የአእምሮ ብስለት እድሜን ማተር አያደርግም። እጮኝነት ምንድን ነው? እጮኝነት ችግር የምናራግፍበት መጋዘን አይደለም፣ ኢኮኖሚ ነው። ብዙ ሰዎች እነኚህ መስፈርቶች ሳያሟሉ ወደ ፍቅር ውስጥ በመግባታቸው ራሳቸውን ጎድተዋል፣ ሌሎችን ጎድተዋል፣ ሪሌሽንሺፓቸውን ማስቀጠል አቅቷቸው ከትዳራቸው ተፋተዋል። እናንተም እነኚህ ነገሮች እንዲደርስባቸው የማትፈልጉ ከሆነ ይህን ቪዲዮ 10 ደቂቃ የሚያሞላ ጊዜ ሰጣችሁ እስከ መጨረሻው ድረስ ተከታተሉ። የመጀመሪያው የእጮኝነት መስፈርት እድሜ ነው። እንግዲህ ሁሉም ነገር የራሱ የሆነ ጊዜ አለው። ለሚቀጥለው ዓመት ድግስ ዛሬ ወጣ እንሰራ፣ ለሚቀጥለው ዓመት የአየር በረራ ዛሬ ትኬት አንቆርጥም፣ ኦር ለሚቀጥለው ዓመት ለምንታመመው በሽታ ዛሬ መድኃኒት አንወስድም፣ ወይም ደግሞ ዛሬ ሆስፒታል አንሄድም። ሁሉም ነገር የራሱ የሆነ ጊዜ አለው። ማንኛውም ነገር ከጊዜው ሲቀድምም ከጊዜው ሲዘገይም የሚያስከትለው ጉዳት ይኖራል። ሁሉም ነገር ትክክልና ፐርፌክት የሚሆነው በራሱ ጊዜ ላይ ሲሆን ነው ማለት ነው። እጮኝነትም ወይም ደግሞ ፍቅርም የራሱ የሆነ ጊዜ አለው። ብዙውን ጊዜ ፍቅር የሚጀመርበት ወይም ደግሞ ወደ እጮኝነት የሚገባበት ጊዜ ትዳር ከሚያዝበት ጊዜ ብዙ ያራቀ እንደሆነ ይመከራል። 3 ዓመትና እዛ አካባቢ። ያ ማለት ምን ማለት ነው? ለምሳሌ አንድ ሰው በ30 ዓመቱ የሚያገባ ከሆነ ከ30 ዓመት ብዙ ባራቀ እድሜ ላይ ወደ እጮኝነት የሚገባ ወይም ደግሞ ፍቅር ቢይዝ ይመከራል። በ27 ዓመቱ ወይ በ28 በ26 ዓመቱ እዛ አካባቢ ላይ ማለት ነው። ይህ ባይሆንና ቸኩለን ፍቅርን ብንጀምር ወይም ደግሞ ወደ እጮኝነት ውስጥ ብንገባ ምን ይፈጠራል ከተባለ ብዙ ነገር ይፈጠራል። ያ ማለት ምን ማለት ነው? ለምሳሌ አንድ ሰው ልክ ቅድም እንዳልነው በ30 ዓመቱ ትዳር የሚይዝ ቢሆንና በ15 ዓመቱ ፍቅር ቢጀምር ወይም ደግሞ ወደ እጮኝነት ቢገባ በ16 ዓመቱ በ20 ዓመቱ ወደ ፍቅር ውስጥ ቢገባ ምን ይፈጠራል? የመጀመሪያው የሚፈጠረው ነገር ይህ ሰው እጮኝነት እየጀመረበት ወይም ደግሞ ፍቅር ውስጥ እየገባበት ያለው እድሜ እታች ላይ ወይም ደግሞ ገና ያልበሰለበት እድሜ ላይ ስለሆነ ነገሮችን ከመረዳት ህይወትን ከመረዳት ወይም ደግሞ ናቹራሊም እግዚአብሔር እድሜያችን እየጨመረ በሄደ ቁጥር የሚሰጠን ነገር አለ። እሱንም ሳያገኝ ስለሆነ ወደዛ ነገር ውስጥ እየገባ ያለው ያንን ነገር ተቋቁሞ ወይም ደግሞ ያንን እጮኝነት አስቀጥሎ በዛ እጮኝነት ውስጥ የሚመጡ ችግሮችን ተቋቁሞ እስከ መጨረሻ ወይም ደግሞ እስከ 30 ዓመቱ ድረስ ቆይቶ ወደ ትዳር የመግባቱ እድሉ በጣም ጠባብ ነው ማለት ነው። ምክንያቱም ህይወትን ባልተረዳበት ጊዜ ስለሆነ እዛ ውስጥ እየገባ ያለው ህይወትን ሲረዳት ነገሮችን ሲያቸው ሀሳቡ እየተለወጠ ያንን እጮኝነት የማስቀጠል ፍላጎቱ እየቀነሰ ይመጣል ማለት ነው። ሌላው ችግር ሊሆን የሚችለው የእጮኝነት እድሜው በረዘመ ቁጥር የሚመጡት ፈተናዎች ብዙ ነው የሚሆኑት። ምንም እነኛ ሰዎች ቢበስሉም ምንም ቢረዳዱ ወይም ደግሞ ህይወትን እየተረዷት ቢሄዱም ወይም አብረው ተስማምቶ መሄድ ቢችሉም እንኳን የእጮኝነት እድሜው በረዘመ ቁጥር በውስጡ የሚመጡት ፈተናዎች በጣም ብዙ ናቸው። በሪሌሽንሺፕ ላይ በሳምንት ውስጥ የሚፈጠሩ ችግሮች እንኳን ብዙ ሊሆኑ ይችላሉ፣ እንኳን በ10 ዓመት በ15 ዓመት አይደለም ማለት ነው። እድሜ በረዘመ ቁጥር የሚመጡ ፈተናዎች ስለሚበዙ እነኛ ፈተናዎች ሁሉ ታግሎ እዛ ግብ ላይ ወይም ደግሞ ትዳር ላይ ለመድረስ የሚደረገውን ጥረት ለማሳካት ብዙ መስዋዕትነት ይጠይቃል። ያንን መስዋዕትነት ከፍሎ ደግሞ እዛ ነገር ላይ ለማድረስ ሁለቱም ፈቃደኞች ላይሆኑ ይችላሉ። በዛ ምክንያት እርስ በርስ ተጎዳድቶ ብሬክአፕ እስከማድረግ ይደረሳል ማለት ነው። ለዚህ ነው እታች እድሜ ላይ ሆኖ ወይም ደግሞ ከትዳር የራቀ እድሜ ላይ ሆኖ ወደ እጮኝነት ውስጥ እንዲገባ የማይመከረው። ምናልባት 15 ዓመት የእጮኝነት ጊዜ አሳልፈው ትዳር የያዙ 10 ዓመት የእጮኝነት ጊዜ አሳልፈው ትዳር የያዙ ሰዎች ሊኖሩ ይችላሉ። ነገር ግን እስቲል እንደዚህ አይነቱ ነገር በጣም መስዋዕትነት የሚጠይቅ ነው። እንደዚህ አይነቶቹ ለመሳካት የመጀመሪያው የሁለቱ ሰዎች በጣም መግባባት ወይም ደግሞ በጣም መቀራረብ ይጠይቃል። ያ ማለት ምን ማለት ነው? ሁለቱ ሰዎች ያላቸው ዓላማ፣ ሁለቱ ሰዎች ያላቸው ስብዕና፣ ሁለቱ ሰዎች ያላቸው ማንነት በጣም ከፍ ያለ መሆን አለበት። ያ ማለት ምን ማለት ነው? ልጅም ሆነው እንኳን እንደ ትልቅ ሰው የሚያስቡ መሆን አለበት። ሁለቱ በጣም የሚግባቡ መሆን አለበት። ሲቀጥል ደግሞ ምንም እንኳን እንደ ትልቅ ሰው ቢያስቡ ምንም እንኳን ቢግባቡ እድሜው በረዘመ ቁጥር ወይም ደግሞ የእጮኝነት ጊዜው በረዘመ ቁጥር ፈተና መምጣቱ አይቀርም። እነኛንም የሚመጡትን ፈተናም አብሮ ለመታገል በጣም ቆራጥ የሆነ ውሳኔ የሚወስኑ ሰዎች መሆን ይጠበቅባቸዋል። ነገር ግን ብዙ ጊዜ እነዚህ አይነት ነገሮችም ተብለውም ተጀምረውም ስለማይሳኩ ብዙ ጊዜ አይመከሩም። ስለዚህ እድሜ ከደረሰ በኋላ ወይም ደግሞ ትዳር እንገባበታለን ብለን ካሰብነው እድሜ ብዙ ባራቀበት እድሜ ላይ ወደ እጮኝነት ውስጥ ብንገባ ይመረጣል። እንግዲህ ትዳር ሲባል ደግሞ ሌሎችም አብረው የሚመጡ ነገሮች ስላሉ እነኛ ነገሮች ሁሉ ካሟላን በኋላ ስለሆነ ወደ ትዳር የሚገባው እነኛ ነገሮች ሁሉ የምናሟላበት አካባቢ ወይም ደግሞ ጊዜ ላይ እዛ እድሜ ላይ ከዛ ጊዜ ብዙ ሳይርቅ እዛ አካባቢ ላይ ወደ እጮኝነት ውስጥ ብንገባ ይመከራል። ይህን ማድረግ ለጥሩ ትዳርም መሰረት ይሆናል። ሁለተኛው የእጮኝነት መስፈርት የአእምሮ ብስለት ነው። የአእምሮ ብስለት እድሜን ማተር አያደርግም። አንዳንድ ሰዎች ህፃንም ሆነው በአእምሮ በሳል ሊኖሩ ይችላሉ። አንዳንድ ሰዎች ደግሞ ትልቅም ሆነው በአእምሯቸው ግን ገና እንጭጭ የሆነ
ይኖራሉ። ለዚህ ነው ብዙውን ጊዜ ሰው ትዳር ውስጥ እንኳን ከገባ በኋላ ትዳሩን ትቶ ሌላ ቦታ ሄዶ የሚዘሙተው ከአእምሮ ብስለት ማነስ ነው። ከዚህም ሲከፋ ደግሞ እግዚአብሔር የፈጠረለት ውብ ተፈጥሮ ትቶ ግብረ ሰዶም የሚፈጽመው ሰው ማሰብ ሳይችል ሲቀር ነው፣ ወይም ደግሞ የአእምሮ ብስለት ሳይኖሩ ወይም ደግሞ የአእምሮ መቀጨር ሲያጋጥመው ሲቀር ነው ማለት ነው። ስለዚህ ወደ እጮኝነት ውስጥ ለመግባት ፍቅር ለመጀመር የአእምሮ ብስለት ያስፈልጋል። ቆንጆ ሴት ነው የወደድኩት ብለህ አስበህ ከእሷ የተሻለ ቆንጆ ባየ ጊዜ የምትረበሽ ከሆነ ወይም ደግሞ የምትጸጸት ከሆነ ገና መብሰል ይቀርሃል ማለት ነው። ወደድ ነው ብለን ያሰብነውን ሰው በትናንሽ መስፈርቶች የምንመዝነው አዳዲስ ከምናገኛቸው ነገሮች ጋር የምናነጻጽረው ከሆነና በዛም ደግሞ አእምሯችን የሚበጠበጥ ሀሳባችን ቋሚ ያልሆነ የሚዋዥቅ አይነት ሰዎች ከሆነ ገና የአእምሮ ብስለት ይቀረናል ማለት ነው። እነኝህን ነገሮች ሁሉ ሪሙቭ ካደረግና እንደ ትልቅ ሰው ማሰብ አእምሯችን የተረጋጋ አላማችን በየቀኑ እንደ ልብስ የማይቀያየር አይነት ሰዎች ስንሆን ነው ወደ እጮኝነት ውስጥ ወይም ወደ ሪሌሽንሽፕ ውስጥ መግባት የሚኖርብን። ሶስተኛው የእጮኝነት መስፈርት እጮኝነት ምንድን ነው የሚለውን መረዳትና ማወቅ ነው። እጮኝነት ምንድን ነው? እጮኝነት የትዳር በር ነው። ይሄንን መረዳት ሰው የሚያጨው ሰው ፍቅር የሚጀምረው ወደ ፍቅር ውስጥ የሚገባው ለምንድን ነው ከተባለ ላገባ ነው ብሎ ማሰብ መቻል አለበት። ፍቅር ሲጀምር ሊያገባት ነው ማለት ነው፣ ወይም ደግሞ ልታገባው ነው ማለት ነው። ስለዚህ እጮኝነት የትዳር በርና በር ብቻ እንጂ ሌላ ላይፍ የምናራምድበት ወይም ደግሞ ወይ ልንዝናና የምንገባበት ነገር አይደለም። ስለዚህ እጮኝነትን ስናስብ ትዳር መያዝን ማሰብ መቻል አለበት። ትዳር መያዝ የማይፈልግ ሰው እጮኝነት ውስጥ መግባት የለበትም። እጮኝነት ውስጥ የገባ ሰው ትዳር መያዝ መፈለግ አለበት። ስለዚህ እጮኝነት የትዳር በርና በር ብቻ ነው እንጂ ከትዳር በፊት የምንዝናናበት ወይም የምንልበት አይደለም። ሌላው እጮኝነት ኃላፊነት ነው። እጮኝነት ሌሎችን ለማስደሰት የምንገባበት እንጂ ደስታ ያጣን እኛ ደስታን ለማግኘት ብለን ከሌሎች ደስታን ለማግኘት ብለን ለራሳችን ጥቅም ብቻ የምንገባበት የሆነ ድርጅት ወይም ደግሞ የሆነ ኤንጂኦ አይደለም። እጮኝነት ውስጥ ስንገባ ሌሎች ሰዎችን ለማስደሰት የሌሎች ሰዎችን ችግር ለመፍታት አስበን መግባት መቻል አለብን። ልክ ያንኛው እኛ ችግሩን መፍታታለት ሰው ደግሞ የእኛን ችግር እንደሚፈታ እኛ ስናስደስተው እሱም ደግሞ እኛ እንደሚያስደስተን ጭምር ማለት ነው። እንደዚህ ይሄን የተረዳ ሰው ወይም ደግሞ እጮኝነት የኃላፊነት ቦታ መሆኑን የተረዳ ሰው ወደ እጮኝነት ከገባ በኋላ ፈተናዎች ሲያጋጥሙት ብዙ ሊወጣቸው የሚገባቸው ብዙ ኃላፊነቶች ሲደቀኑበት እግሬ አውጪኝ ብሎ ወደኋላ አይፈረጥም፣ ወይም ደግሞ በሳምንቱ እግር ብላ እግር ቢ አይባባልም ማለት ነው። ምክንያቱም ቀድሞ ተረድቶት ነው። ኃላፊነቶችን ይወጣል፣ ፈተናዎቹን ያልፋቸዋል፣ ይሸከማል፣ መሸከም ያለበትን ይሸከማል፣ መስዋዕትነት መክፈል ያለበትን መስዋዕትነት ይከፍላል፣ እስከ ትዳር ይዘልቃል። ትዳር ውስጥ ከገባ በኋላ ትዳሩን እስከ መጨረሻው ለማስቀጠል ይጸናል። ምክንያቱም ቀድሞ ተረድቶታል ማለት ነው። ስለዚህ ቀድሞ ያልተረዳ ሰው መግባት የለበትም። ምክንያቱም ቀድሞ ሳይረዳ ከገባ ኃላፊነት ሲመጣበት የሆነ ችግር ሲገጥመው ጥሎ መለያየትን ወይም ደግሞ መጎዳዳትን የሚመርጡ ማለት ነው። ስለዚህ ቀድሞ እጮኝነት ምንድን ነው የሚለውን ተረድቶ ወደ እጮኝነት መግባት ይመረጣል። ይሄ ለትዳርም መሰረት ነው ማለት ነው። አራተኛው የእጮኝነት መስፈርት ኢኮኖሚ ነው። እንግዲህ ኢኮኖሚ ላይ ቢያንስ ወደ እጮኝነት ውስጥ የሚገባ ሰው ወይም ፍቅር የሚጀምር ሰው ራሱን የቻለ እንኳን መሆን መቻል አለ። ቢያንስ ማለት ነው። ቢያንስ ሁለቱም ራሳቸውን የቻሉ እንኳን ቢሆኑ አይቸገሩም በሚለው ማለት ነው። በኢኮኖሚ ቢያንስ ራሳችን የቻልን ሰዎች መሆን አለብን። ያ ባይሆን ምን ይፈጠራል? በጣም ብዙ ነገሮች ሊፈጠሩ ይችላሉ። ቅድም ምን ብለናል? እጮኝነት ማለት የትዳር በር ነው ማለት ነው። ወደ ትዳር የምንሄድበት መንገድ ከሆነ ትዳር ደግሞ በጀት የሚጠይቅ ተቋም ነው ወይም ደግሞ ድርጅት ነው። በጀት የሚጠይቅ ድርጅት ነው። ስለዚህ በጀቱን ደግሞ ሊበጅት የሚችለው የድርጅቱ ባለቤት እንጂ ሌላ ሰው አይደለም። ያንን እጮኝነት የሚመሰርት ሰው ወደ ፍቅር የሚገባ ሰው የፍቅሩ ባለቤት የእጮኝነቱ ባለቤት ራሱ እስከሆነ ድረስ በጀቱንም የሚበጅተው ራሱ ነው። ስለዚህ በኢኮኖሚ ቢያንስ ራሱን የቻለ ሰው ሆኖ መግባት አለ። ምናልባት ኤክሰፕሽናል ሊኖሩ ይችላል። በተለየ ሁኔታ በኢኮኖሚ ብቁ ሳይሆኑ ራሳቸውን እንኳን መቻል ሳይችሉ በፍቅር ሌላው መስፈርት አሟልተው በእድሜው በመብሰሉ ሌላ አሟልተው ኢኮኖሚ ላይ ግን ራሳቸውን እንኳን ያልቻሉ ሆነው ገብተው ወደ እጮኝነቱ ወይም ወደ ፍቅሩ ገብተው ከዛ በኋላ ራሳቸውን ችለው ምናልባት ያሳኩ ሰዎች ሊኖሩ ይችላሉ። ግን ቅድም እንዳለው እነኛ አይነቶች በጣም ኤክሰፕሽናል ናቸው። በተለይ ደግሞ በዚህ ዘመን ላይ በዚህ ጊዜ ላይ ሁሉም ነገር ከኢኮኖሚ ጋር የተያያዘበት ጊዜ ስለሆነ ኢኮኖሚ ላይ ጠንከር ማለት ይጠይቃል እና ደግሞ ወደ እጮኝነት ከተገባ ወደ ፍቅር ውስጥ ከተገባም ኢኮኖሚ ላይ የመጠንከሩ ነገርም ትንሽ ያዝ ሊል ስለሚችል ስለ ራሱ ብቻ በሚያስብበት ጊዜ ላይ ኢኮኖሚውን አሳድጎ ወደ ፍቅር ውስጥ ሊገባ ይመረጣል። ይህ ለትዳርም መሰረት ነው። አምስተኛውና የመጨረሻው የእጮኝነት መስፈርት ከእግዚአብሔር ጋር መኖርና በራስ ደስተኛ መሆን። ከእግዚአብሔር ጋር መኖር ስንል ምናልባት ስለ ሃይማኖት ጠንቅቆ ማወቅ ሊሆን ይችላል፣ ንስሐ መግባት ሊሆን ይችላል፣ መቁረብ ሊሆን ይችላል፣ ማስቀደስ ሊሆን ይችላል። ሞር ወደ እግዚአብሔር ጋር ቀርቦ መኖር መቻል ማለት ከቤተ መቅደሱ ቀርቦ መኖር መቻል ማለት
ከእግዚአብሔር ጋር ቀርቦ የሚኖር ሰው እግዚአብሔርን ማስደሰት የሚችል ሰው ወደ እጮኝነት ሲገባ በዛው ወደ ትዳርም ሲገባ ሌላን ሰው ማስደሰት አያቅተውም። እግዚአብሔርን ያስደሰተ ሰውን ማስደሰት አያቅተውም። ስለዚህ ከእጮኝነት በፊት እግዚአብሔርን ማስደሰት ከእግዚአብሔር ጋር መኖር ይገባል። ከእግዚአብሔር ጋር ያልኖረ ሰው ለማንም አይጠቅም። ለእግዚአብሔር ያልጠቀመ ሰው ለሰውም አይጠቅም። እግዚአብሔርን ማስደሰት ያልቻለ ሰው ሰውን ማስደሰት አይችልም። የወደደውን እግዚአብሔር ለእርሱ ብሎ መስቀል ላይ እስከ መሰቀል ድረስ የደረሰለትን እግዚአብሔርን መውደድ ያልቻለ ሰው ለእርሱ ምንም ያልሆንለትን ሌላ ሰውን መውደድ አይችልም። ስለዚህ ከእጮኝነት በፊት እግዚአብሔርን መውደድ ከእግዚአብሔር ጋር ቀርቦ በንስሐ በቅዱስ ቁርባን ቀርቦ መኖር ትልቁ መስፈርት ነው ማለት ነው። በዚሁ አጋጣሚ አብሮ ሊሆን የሚችል ሰው ስንመርጥ ከእግዚአብሔር ጋር ያለውን ቀረቤታ ቼክ ልናደርግ ይገባል። ሕይወትም የሰጠው መልሱም ደግሞ የወደደውን እግዚአብሔርን መውደድ ያልቻለ ሰው እኛ ምንም ያልሰጠነውን ሰው ሊወደን አይችልም እና ማለት ነው። ሌላው ከእጮኝነት በፊት በራስ ደስተኛ መሆን ይገባል ማለት ነው። ራሳችንን የምንወድ ሊሆን ይገባል ማለት ነው። ያ ማለት ማለት ነው ያለን ማንነታችንን የማንጠላ ወይም ደግሞ በማንነታችን የማናፈር አይነት ሰዎች ልንሆን ይገባል። እኛ ያልወደድነው ማንነት ሌላ ሰው ሊወድልን አይችልም። ስለዚህ ያለንን ነገር እግዚአብሔር የሰጠን ነገር እኛም ሰርተን ያገኘውን ተምረን ያገኘነው ሊሆን ይችላል ትክክል እስከሆነ ድረስ ያለንን ነገር ወደን ደግሞ ማደግ የሚችለውን ነገር እያሳደግ የምንኖር ሰዎች መሆን አለ። በራሳችን ደስተኛ መሆን መቻል አለብን እንጂ ባለን ነገር የማንደሰት ከሆነ በእኛ በማንነታችን የምንከፋ ወይም ደግሞ የምንሸማቀቅ አይነት ሰዎች ከሆንን ሌሎች ሰዎች እኛ የጠላነው ማንነት እንዲወዱልን አይጠበቅም። በዛውም ላይ ደግሞ እጮኝነት በህይወታችን ውስጥ ያለ የሆነን ችግር ሸሽተን የምንገባበት ጉድጓድ መሆን የለበትም። እጮኝነት ችግር የምናራግፍበት መጋዘን አይደለም። እኛ ደስተኛ ሆነን ከዛ ደግሞ በደስታችን ላይ ደስታ የሚጨመርበት ቦታ እንጂ የሆነ ችግር የምናራግፍበት መጋዘን ወይም ደግሞ የችግር ቦታ ወይም ሁሉም ሰው ችግሩ የሚጥልበት ቦታ አይደለም። እንደዛ ሲሆን ችግር ስለሚበዛበት አይቀጥልም፣ አይዘልቅም፣ ቅድም ያለውን ጋር አይደርስም። በዚህ ምክንያት የብዙዎችም ይፈርሳል ማለት ነው። ስለዚህ በጥቅሉ በእጮኝነት ውስጥ ከሚፈጠሩ ችግሮች ሁሉ ለማምለጥ በትዳር ውስጥ እንኳን ከተገባ በኋላ ከሚመጡ ችግሮችን ለማምለጥ እድሜያችን ሲደርስ አይምሯችን ሲበስል የእጮኝነትን ምንነት ስንረዳ በኢኮኖሚ ብቁ ስንሆን ከእግዚአብሔር ጋር በጣም ስንቀርብና ራሳችንን ስንወድ ወይም ደግሞ ለራሳችን ቫልዩ ስንሰጥ ብንገባበት የሚመከር ነው ማለት ነው እጮኝነት። ስለዚህ ይሄን በማድረግ ከሚመጡብን ችግሮች ራሳችንን መጠበቅ ይገባናል ማለት ነው። ወስብሐት ለእግዚአብሔር።